ሰላም ጤና ይስጥልና አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን ባለፉት 3 ወራት ብቻ በትግራይ የተፈናቃይ መጠለያ በረሃብ ሳቢያ 8 ሰዎች ሞተዋል ተባለ። የፖሊሲ ሁለንተናዊ ብቃትን ለማሳደግ እየተሰራ ነው ሲሉ ኮሚሽነር ጀነራል ደመላሽ ገብረስላሴ ተናገሩ። ኢትዮጵያና ኢራን በመረጃ ልውውጥ ዘርፍ በጋራ ለመስራት የመግባቢያ ስምምነት ላይ ደረሱ። የኢትዮ ጅቡቲ ትራንስፖርት ማህበር ከጭነት አስተላላፊ ድርጅቶች ቅሬታ ቀረበበት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምሁራን በሀገራቱ ህገ መንግስት የተከለከለ ስለመሆኑ ለሚስማሙበት ለሶስተኛ ዙር የፕሬዝዳንትነት ዘመን እያሰቡ ነው መባሉን አስተባበሉ። ባለፉት 3 ወራት ብቻ በትግራይ የተፈናቃይ መጠለያ በረሃብ ሳቢያ 8 ሰዎች ሞተዋል ተባለ። በተመሳሳይም በአማራ ክልል የእርዳታ መቋረጥ ችግር እየፈጠረ መሆኑ ተገልጿል። በትግራይና በአማራ ክልል ከቀያቸው ተፈናቅለው በመጠለያ ለሚገኙ ነዋሪዎች የሰብአዊ እርዳታ መስጠት ከተቋረጠ ወዲህ ከፍተኛ ችግር መጋለጣቸው ተገልጿል። በትግራይ አክሱም ከተማ በሚገኝ መጠለያ ጣቢያ ተጠልለው ከሚገኙ ተፈናቃዮች መካከል ባለፉት 3 ወራት ብቻ 8 ሰዎች በረሃብና በመድኃኒት እጦት መሞታቸውን የምዕራብ ትግራይ ዞን የአክሱም ክላስተር ተፈናቃዮች አስተባባሪ አቶ ካህሳይ አሳየኸኝ አስታውቀዋል። በተያያዘ ዜና በአማራ ክልል አዲሱ የአሜሪካን አስተዳደር ወደ ስልጣን ከመጣ በኋላ በአሜሪካ ተራድኦ ድርጅት ይሰጥ የነበረው እርዳታ መቀነስና በአንዳንድ አካባቢዎች ደግሞ መቋረጡ በክልሉ በሚገኙ ተፈናቃዮች ዘንድ ከፍተኛ ተጽዕኖ እያሳደረ እንደሆነ ተፈናቃዮች ገልጸዋል። ተፈናቃዮቹ ምግብ የለም፣ የመጠለያ ድንኳኖች ፈርሰዋል፣ የሕክምና ባለሙያዎች ከመጠለያ ወጥተዋል፣ ይደረጉ የነበሩ የዱቄት የዘይትና የአልባሳት ድጋፎችም የሉም ማለታቸውን ታውቋል። የፖሊሲ ሁለንተናዊ ብቃትን ለማሳደግ እየተሰራ ነው ሲሉ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናገሩ። የኢትዮጵያ ፖሊሲ ሁለንተናዊ ብቃቱን ለማሳደግ ህገ መንግስታዊ ተልዕኮውን ለመወጣት እየሰራ መሆኑን የፌዴራል ፖሊስ ኮሚሽን ጀነራል ደመላሽ ገብረ ሚካኤል ተናግረዋል። የ25ኛ ዙር መሰረታዊ ሰልጣኝ የፖሊስ አባላትን የምረቃ ስነ ስርዓት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ተካሂዷል። ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በዚህ ወቅት ተመራቂዎቹ ከ152 ብሔር ብሔረሰቦችና ህዝቦች የተውጣጡ መሆናቸውና ለ9 ወራት ከተለያዩ ስልጠናዎች ሲከታተሉ መቆየታቸውን ገልጸዋል። የፌዴራል ፖሊስ ከሪፎርም በኋላ ባለፉት ዓመታት ዘርፉ ብዙ ማሻሻያዎች ማድረጉን አስታውቋል። በዚህም ህገ መንግስታዊ ስርዓትን የመጠበቅና ሰላምን የማስፈን ተልዕኮችን የመወጣት እየሰራ መሆኑ ተገልጿል። የተመራቂዎቹ የፖሊስ አባላት የጣለባቸውን ኃላፊነት ሙያዊ ስነ ምግባር ባከበረ መልኩ እንዲተገብሩ መልእክትም ተላልፏል። ኢትዮጵያና ኢራን በመረጃ ልውውጥ ዘርፍ በጋራ ለመስራት የመግባቢያ ስምምነት ተፈራረሙ። የኢትዮጵያ ፌዴራል ፖሊስ ከኢራን ፖሊስ ጋር በጋራ በትብብር መስራት በሚችሉ ጉዳዮች ላይ ሚያዝያ 28 2017 ዓ.ም የመግባቢያ ሰነድ ተፈራርመዋል። እንደ ኢትዮጵያ ፌዴራል ፖሊስ መግለጫ ሁለቱ የፖሊስ ተቋማት የመረጃ ልውውጥን ለማድረግ ድንበር ተሻጋሪ ወንጀሎችን በጋራና በትብብር ለመከላከል በልምድ ልውውጥና በአቅም ግንባታ ስራዎች ላይ በጋራ ለመስራት ስምምነት ላይ ደርሰዋል። የመግባቢያ ሰነዱን የተፈራረሙት የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ደመላሽ ገብረ ሚካኤልና የኢራን የህግ አስከባሪ ኃይሎች ዋና አዛዥ ብርጋዴር ጀነራል አህመድ ረዛ ራዳን ናቸው። የኢትዮጵያ ፌዴራል ፖሊስ በመረጃ መግባቢያ ሰነዱ በስምምነቱ መሰረት በየጊዜው ክትትል እየተደረገ ተግባራዊ እንደሚሆን ታውቋል። በመጋቢት ወር የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከተባበሩት አረብ ኤምሬት የዱባይ ፖሊስ የምርመራ ቡድን ኃላፊ ሌተናል ጀነራል አብዱላ መሐመድ ጋር በአዲስ አበባ በወንጀል ምርመራ ዙሪያ መወያየታቸው ታውቋል። በሁለቱ ሀገራት ተፈላጊ የሆኑ ተጠርጣሪዎችን አሳልፎ በመስጠት በህግ ተጠያቂነትን ለማድረግ ስለመቻሉም ሁኔታ መወያየታቸውን የፌዴራል ፖሊስ በወቅቱ አስታውቆ ነበር። የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር የጭነት አገልግሎት ለመቆጣጠር ጠቅልሎ ለብቻ ወይም ሞኖፖሊ ለመያዝ እየሞከረ ነው በሚል ቅሬታ ቀረበበት። ማህበሩ ግን ገበያውን በብቸኝነት የመቆጣጠር ፍላጎት እንደሌለው ገልጿል። በማህበሩ ላይ ቅሬታቸውን ያቀረቡት በጭነት አስተላላፊ ስራ ላይ የተሰማሩ ድርጅቶች እንደተናገሩት የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር ጭነቶችን በሙሉ ለመቆጣጠር እየሞከረ ነው። ባለፈው ሳምንት የአክሲዮን ማህበሩ በኢሜይል መልእክት እንደደረሳቸው የተናገሩት ድርጅቶቹ እስከ ሰኔ 2017 ዓ.ም ድረስ ተፈጻሚ የሚሆን ውል እንዲፈርሙ መጠየቃቸውን ገልጸዋል። በውሉ ላይ በተላከው አባሪ መልእክት ውሉን በፍጥነት እንዲፈርሙና በቀጣይ በጭነት አስተላላፊ የሚሳተፉ ውል የገቡት ብቻ እንደሚሆኑ ገልጿል ብለዋል። የኢትዮ ጅቡቲ ባቡር ትራንስፖርት ኩባንያ እንቅስቃሴ በኢትዮጵያ ያሉ የግል የጭነት አስተላላፊ ድርጅቶችን ከገበያ ለማስወጣት ማቀዱ በመንግስትና በህዝብ ገንዘብ የተገነባውን የባቡር መሰረተ ልማት ተቆጣጥሮ የጭነት አገልግሎት ብቻውን ለመያዝ ጥረት እያደረገ መሆኑን ተናግረዋል። የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር የቢዝነስ ዴቨሎፕመንት ዳይሬክተር አቶ አልዬ ሱጦ ሁሴን
በሰጡት ምላሽ እኛ አገልግሎቱን ብቻችንን የመቆጣጠር ፍላጎት የለንም፣ ከግል ትራንስፖርተሮች ጋር ውል እየዋዋልን ያለነው ብዙ የግል አስተላላፊ ድርጅቶች በሚጫኑ እቃዎች ላይ አስፈላጊ የሆኑ መረጃዎችን ባለማሟላታቸው ምክንያት ባቡር እስከ 4 ቀናት ድረስ የጭነት መስተጓጎል እያጋጠሙ በመሆኑ ነው። ኩባንያው ገበያውን ለመቆጣጠር አስቦ ሳይሆን የተማከለ የባቡር ጭነት ትራንስፖርት አገልግሎትን ለማቀላጠፍ በማሰብ ነው ሲሉ መልስ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምሁራን በሀገራቱ ህገ መንግስት የተከለከለ ስለመሆኑ ለሚስማሙበት ለሶስተኛ ዙር የፕሬዝዳንትነት ዘመን እያሰቡ ነው መባሉን አስተባበሉ። የ8 ዓመት ፕሬዝዳንትነትን እሆናለሁ፣ የ2 ጊዜ ፕሬዝዳንት እሆናለሁ፣ ያ ሁሌም በጣም አስፈላጊ እንደሆነ አስብ ነበር ሲሉ ትራምፕ እሁድ በተላለፈውና ከኤንቢሲ ጋዜጠኛ ከክሪስታሊን ዌልከር ጋር ባደረጉት ቃለ ምልልስ ተናግረዋል። የ78 ዓመቱ ትራምፕ የአሜሪካ ፕሬዝዳንት ሆነው ለሶስተኛ ጊዜ አልፎ ተርፎም ለአራተኛ ጊዜ የስልጣን ዘመን ለማገልገል ያላቸውን ፍላጎት ቀልድ አለመሆኑን ከዚህ ቀደም ተናግረው ነበር። በኋላ በሰጡት መግለጫ ደግሞ ያንን የተናገርኩት የውሸት ዜና ማሰራጫዎችን ለመወረፍ መሆኑን ገልጸዋል። የእርሳቸው ኩባንያ የሆነው ዘ ትራምፕ ኦርጋናይዜሽን የሁለተኛ የስልጣን ዘመናቸው ከጥር 2029 ካበቃ በኋላ በስልጣን ለመቆየት ሊፈልጉ ይችላሉ ተብሎ የሚገመተውን የትራምፕ 2028 ኮፍያዎችን እየሸጠ ነው። አርብ ዕለት በፍሎሪዳ በሚገኘው መኖሪያ ቤታቸው በተደረገው ቃለ ምልልስ ትራምፕ በፕሬዝዳንትነት የመቀጠል ሀሳብ እያጤኑ ከብዙ ሰዎች ጥያቄ እንደቀረበላቸውም ተናግረዋል። ትራምፕ የሁለተኛ የስልጣን ዘመናቸው የመጀመሪያዎቹ 100 ቀናት ካከበሩ በኋላ ብዙ ሰዎች ያንን እንዳደርግ ይፈልጋሉ ብለዋል። ትራምፕ እኔ እስከማውቀው ድረስ ይህ የማይፈቀድ ነገር ነው፣ ይህ ህገ መንግስታዊ ይሁን አይሁን አላውቅም፣ እንዲደረግ የማይፈቅዱት ወይም ሌላ ነገር ነው ብለዋል ትራምፕ። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም